ሃይ ስኩል ክፍል 4። የሆነ ቀን ሌሊት 9 ሰዓት ተነስቼ በቪዲዮ ኮል ደወልኩለት። ወዲያው ኦንላይን ገባ። መልሼ ደወልኩለት። በማይታመን ሁኔታ ከ10 ጊዜ በላይ ደጋግሜ ደወልኩለት። የሚገርም ነው። ስልክ ሊያነሳልኝ ራሱ ዝግጁ አልሆነም። ከዛ በቃ አእምሮዬ ብዙ ነገር ማሰብ ጀመረ። ንቅሳቱ፣ ንግግሩ፣ ፍቅሩ ሁሉም የውሸትና የማስመሰል እንደሆነ ተሰማኝ። ምክንያቱም ከዚህ በፊት ስልክ አለማንሳት ይቅርና ብቻ በጣም እንደሚጠላኝ ማሰብ ጀመርኩላ። በዛ ላይ ህልሟ እንደሆንኩኝ እያወቅኩ እናቴን በጣም አሳዘንኳትና ህልሟን እየነጠቅኳት መጣሁ። ቀስ በቀስ ሁሉም ነገር እያስጠላኝ መጣ። ለትምህርት ያለኝ ፍቅር ቀነሰ። እናቴን በስራ ማገዝ ትቼ እሷን እንደገና በእኔ ጭንቀት ውስጥ ከተትኳት። ዓለም የጥፋተኝነት ስሜቷ አለቅ ብሏል። ቀን በቀን ትደውላለች፣ አላነሳም እንጂ። ትምህርት ቤት የመጀመሪያውን አብላካት መመለስ ለኔ ቀላል ሆነ። በጣም ኮስታራና ቁጡ ማንነቴን መለስኩት። እውነት ለመናገር ራሴን ከተማሪም ከአስተማሪም እንድደብቅ ነው ያደረገኝ። ሁሉም ቤኪስ በረከትስ ሁሉም ይጠይቃሉ። የተማሪ ፎንቃ እያሉ 4 ዓመት የጠበቁትን ሰዎች ብቻዬን ሲያዩኝ ብዬ ነበር እያሉ ያፌሳሉ። ይበለኝ የራሴ ጥፋት ነው። የኔ ሁኔታ በጣም ያስጨነቃት እናቴ ከገባው በወጣው ቁጥር በስስት እያየችኝ ሀዘኗን በውስጧ ይዟት አልፈኛለች። ኬጂ ባልማርም 1ኛ ክፍል ከገባው ጀምሮ አጋጥሞኝ የማያውቀው ለመጀመሪያ ጊዜ በመጀመሪያ ሴሚስተር 4ኛ ወጣሁ። ለነገሩ እሱም በአጋጣሚ የመጣ ነገር እንጂ ፈተና ላይ ራሱ ሳላነብ የሞላሁት ነበር። ሳስበው እናቴ ከዛ በላይ ዝም ማለት አልቻለችም መሰለኝ። የሆነ ቀን ጠበቀችኝና ቤት ስገባ በቁጣ ጠበቀችኝ። ምን ነው ማዬ አልኳት ደንግጬ። እኔ ከዚህ በላይ አልታገስም፣ ልጄን መልሽልኝ፣ ለፍቼብሻለሁ። ብዙ ያየሁብሽ ልጄ ነሽ ታውቂያለሽ። ከዚህ በላይ ደግሞ ብዙ ነገር የምመኝብሽና የማለምብሽ ልጄ ነሽ። ማንም ወንድ ድንገት መጥቶ ህይወትሽን አበላሽቶ ሲሄድ ዝም አልልምሽ። ቤቴን እንደበጠበጠው ቤቱን የምበጠብጥለት፣ ካስፈለገ ውለታ አስሮኝ ነው እስካሁንም ዝም ያልኩት። በጣም እያለቀሰች ነው። ከልቧ የምታወራው የሷንም ባያየው እኔ ምር ያልኩት። ልጄ እማታውቂያቸው ነገር ሊኖሩ ይችላሉ። እኔ ላንቺ የለፋሁትን ለዚህ አይደለም። ብዙ ያየሁብሽ ሴትነቴን የተውኩብሽ ልጄ ነሽ። ስንት ፈግቼ ያስተማርኩሽ ለዚህ አይደለም እኮ ልጄ። ሲጀመር ነግሬሽ ነበር የሀብታም ልጆችን አላምናቸው። በረከት ጥሩ ልጅ ነበር አውቃለሁ። ነገር ግን ውስጡን ሳላውቅ በፊት ነው። ልጄን ነካ ማንኛውንም ሰው ለመጥላት ዝግጁ ነኝ። ልጄ እባክሽ ህልሜን አታጨልምብኝ። የኔ ህልም አንቺ በትምህርት ስትጠሪ ስትሸላሚ መስማት ነው። ለዛ ደግሞ ምክንያት አለኝ። እባክሽ አትጨነቂብኝ። ከኔ እሱን አታስበልጭ። እባክሽ ልጄን መልሽልኝ ብላ ከዚህ ቀደም አይቼ በማላውቀው ልክ አለቀሰች። ምሽቱን ሙሉ ስንላቀስ አምሽተን ሁለታችንም ራስ ምታት ውስጥ ገባን። እኔ ከሷ መሻል ግዴታ ነበርና ህመሜን ዋጥ አድርጌ ቡና ፈላሁላት፣ ምግብ አበሏት ምናምን። ደስ የሚለው ቀጣዩ ቀን ቅዳሜ ነው። ጥግብ እስከምል እንቅልፌን ተኛው። በዛውም ራስ ምታቱ ለቀቀኝ። ያቺ ቀን ለኔ የማንቂያ ደውል ሆነች። ከዛን ቀን በኋላ ለእናቴ የበፊቷን አብላካት መለስኩላት። ለዋሽ አልችልም፣ እርሱም መርሳት አልችልም። ነገር ግን ከእናቴ አይበልጥም እያልኩኝ ራሴን እያነቃቃው አጠናለሁ፣ እናቴን አገዛለሁ። ነገር ግን በቀን ቢያንስ ለ1 ሰዓት ስለሱ እያሰብኩ ፎቶን እያየው ያሳለፍነውን እያሰብኩ መሰጣለሁ። የኔ ስስ ሆኖብኛል። ፈተና ትንሽ ቀናት ቀሩት። በቻልኩት መጠን ትኩረት ሰጥቼ ያነበብኩ። ቀስ በቀስ ራሴን ከሱ ማራቅ ጀመርኩ። አንዳንዴ ነሸጥ ሲያደርገኝ ከመሬት ተነስቼ እየተሳደብኩ ያወራነውን ግማሽና ፎቶ አጠፋለሁ። ፈተና 2 ሳምንት ሲቀረው ሙሉ ለሙሉ ስልኬን ዘግቼ ለማሰጣትና እኔ ትምህርቴ ላይ ተኮርኩ። የፈተናው ነገር በጣም ያጨናንቅ ነበር። በርግጥ ግን የእናቴን ምክሮች እያስታወስኩኝ ፈተናዬን ተፈተንኩ። ውጤት እስከሚለቀቅ ክረምቱን በጭንቀት ነው ያለፍኩት ማለት ይቻላል። እኔም ሆንኩ እናቴ በጣም በከፍተኛ ውጤት እንደምናልፍ ነበር የምናውቀው። ፈጣሪ ይመስገን ተሳክቶልኝ ስንት መከራ አይታ ለፍታ ያሳደገችኝ ሳትማር ያስተማረችኝ እናቴን በትምህርት ቤት አስጠሯት።
በተማሪዎችና መምህራን ፊት አቁሜ የምስክር ወረቀቴና ሽልማቴ እንድትቀበለኝ ያደረኳት። ከትምህርት ቤቱ 10,000 ብር ሽልማት ተሰጠኝ። ያልጠበቅኩት ነገር ነበር። ከፍተኛ ውጤት ላመጣ ነው አንደኛ ከፍተኛ 10,000 ብር፣ ሁለተኛ ለወጣው 8,000፣ ሶስተኛ ለወጣው ልጅ 5,000 ብር ተሸለምን። በጣም ደስ ይል ነበር። የዛኔ እናቴ በደስታ ስታነባ እኔም በደስታ እንባዬን ሳፈስ ነበር። ሰፈር ውስጥ ከብዙ ሰው ጋር ባንግባባም የሚያውቁን ሁሉ እናቴ ጋር እየመጡ ለቁም ነገር ያብቃልሽ እያሉ አኮራሽን እያሉኝ ነበር የሚሄዱ። ይህ ደግሞ ለኔ ትልቅ ቁም ነገር ነው። በጣም ደስ ብሎኛል። ከህልሞቼ አንዱን አሳካው ማለት አይደል? እናቴም ሁሉም ለበጎ ነው እያለች እያጽናናችኝ ነበር። እኔ ግን ትምህርት ስጨርስና ከትምህርት ስርቅ ቤኪን መናፈቅ ጀመሩ። እስከ ዛሬ ድረስ ቢያንስ ቦታዬ ላይ ስቀመጥ ካጠገቤ እንዳለ እያሰብኩኝ ነበር የምጽናናው። እናቴ ለኔ ብላ በሌላት ብር ኬክ አስጋግራ ስሜን አጽፋበት ቄጤማ ጉዝጉዛ ቡና ቀራርባ ፏ አደረገችኝ። በራችንን ዘግተን ቡና እያፈላች እያለ በሩ ተንኳኳ። ማን ነው ብዬ ስከፍት አለም ነበረች። ለምን እንደሆነ አላቅም ደነገጥኩ። በር እየዘጋሽብኝ ነው አለችኝ። ምንም ሆነ ምን ለእናቴ እንደ ጓደኛ እንደ እህት ሆናለኛለች። ለኔ ብዙ ነገር አድርጋለኛለች። ስልኩም ለኔ ጠቅሞኛል። ማን ነው ልጄ ብላ አለምዬም ወደኔ መጣች። ሁለቱም ሲታዩ ችክ ብለው ቀሩ። ኧረ ተይ መስኪ ደስተሽ ተከፋይ አታድርጊኝም አለቻት። እማዬ መለስ ብላ አስታወሰች መሰለኝ። ቤትሽ ነው አለምዬ፣ ነይ ግቢ እንጂ ከልጅሽ እንጂ ካንቺ ችግር የለብኝም አለቻት። ቤኪ ላይ በጣም ተናዳበታለች። ለነገሩ መብቷ ነው። እንደ ማንኛውም እናት ልጇን የጎዳባትን ሰው የመጥላት መብት አላት። ከዛ በላይ ብዙ አልተወራም። አለምዬ ገብታ ቁጭ አለች። ከዛ በጣም እንደኮራችብኝ ነግራኝ የአንገት ሐብል ስጦታ ብላ ሰጠችኝ። በጣም ደስ ብሎኝ ነበር። ምክንያቱም ከዛ በፊት ሐብል አድርጌ አላውቅም። በወሬ መሃል አምልጦኝ በረከት ደህና ነው አልኳት። አዎ ደህና ነው፣ ማታ እያወራሁት ነበርና ከሄደ ቀን ጀምሮ እንዳላወራችሁ ነገረኝ አለችኝ። ሲከነክነኝ ስለነበር መሰለኝ ለምን አልሽው አልኳት። እንድትነግረኝ ብዬ። አዎ ጠይቄው ነበር። ያለኝ ደግሞ ፈተና በደንብ ትኩረት እንድታደርግና እኔ እንድትረሳኝ ፈልጌ ነው አለኝ። የሆነ ነገር ደስ አለኝ፣ የሆነ ነገር ደግሞ በጣም አናደደኝ። ምክንያቱ ደግሞ እሱ ከጎኔ ቢሆን በጣም የተሻለ ውጤት እንደማመጣ እርግጠኛ ነኝ። እሱም በማሰን ያባከንኩበት ቀናትን በማልቀስ ያሳለፍኳቸው ምሽት ባነበባቸው ከዚህ የበለጠ እንደማመጣ አውቀዋለሁ። ከዛ በጣም ተናደድኩ። ይቅርታ አለምዬ፣ ልጅሽ እንደሆነ አውቃለሁ። ነገር ግን የደደብ አስተሳሰብ ነው ያለው። እንደዚህ ያስባል ብዬ አላስብም ነበር አልኳትና ተነስቼ ወጣሁኝ። ሁለቱም ልክ መሆኔን ስለሚያውቁ ሊከተሉኝም ሆነ ሊመልሱኝ አልሞከሩም። እንደለመደው ከእናቴ ቀጥሎ በቤት ጉዳይ ሲሆን እንቤን መቆጣጠር አልችልምና እንደወጣው ገና አመለጠኝ። እንደምንም እንቤን ተቋቁሜ ጠራርጌ አየር ስቤ ወደ ውስጥ ተመልሼ ገባሁኝና ቁጥብ ፈገግታ አሳየኋቸው። አለምዬ የኔ አክስት አመሰግናለሁ በጣም እሺ የኔ ባለውለታ አልኳትኝ። የመጀመሪያ ስጦታ ሰጪ ስለሆነች ተደስቻለሁ። የኔ ልጅ አጣሽ እንጂ አላጣሽም፣ እንደ ልጄን የማይሽ ብላ ተነስታ ግንባሬን ሰመችኝ። ከዛም ወደ እናቴ ዞረችና መስኪ ልጅሽን ስለጎዳብሽ በልጄ ስም ይቅርታ አድርጊልኝ፣ ግን ከኔ በላይ ሁላን የሚወዳት አባቱ ባያስገድደው አይሄድም ብሎ ነበር። በልጅነቱ ሲመታ የማይለቅስ ልጅ ላቡ ብሎ ሲያለቅስ ካንዴም 3 አይቼዋለሁ። እመኚ አሁንም በጣም የሚወዳት እንዳትቀየሚ አለቻት። የሆነች ስሜት ልቤን ወጋ አደረገችኝና ፈገግ ለማለት ስሞክር እናቴ ቀደም ብላ ህፃን ልጅ አይደለም እኮ አለምዬ፣ መሄድ ባይፈልግ አይሄድም ነበረ። በዛ ላይ ደግሞ እሷን እጠቅማለሁ ብሎ ሁለታችንም ጎድቶናል። አቡ ተደብቃ ስታለቅስ ተደብቄ አይቻት ብዙ አልቅሻለሁ። ልጄ የማይሆን ሰዓትና ሰው ላይ ነበር የወደቀችብኝ። ድሮም እኮ ከሀብታም ፍቅር እንዳይዘሽላት ነበር አለች እናቴ። የእናቴ የሀብታም ጥላቻ ደግሞ ይለያል። ገንዘብ ያለው ሰው የሚያፈቅር የሚያዝን የሚራራ ልብ ያለው ሰው አይደለም ብላ ታስባለች። ለዛም ነው አለምዬን በጣም የምትወዳት ማለት ከሌሎቹ ስለተለየችባት ነው። ህይወት ቀጠለች። የማይሆን የለም እኔም እየኖርኩ ነው። እናቴን እያገዝኳት ክረምቱን ብዙ መቆጠብ ችለናል።
በጣም ደስ በሚል ሁኔታ ደግሞ አዲስ አበባ ዩኒቨርሲቲ ደረሰኝ የእናቴ ጸሎት። ከዛ ብዙ ርቄ እንዳልሄድ ስትጸልይ ነበር። የት እንደምሄድ ቆጥራው እንደሆነ አላቅም። ግቢ ልገባ ከ2 ሳምንት አስቀድማ ዝግጅቷን ጀመረች። የማአት ነገር ማዘጋጀት ጀመረች። ቆሎ፣ በሶ፣ ዳቦ ቆሎ፣ አንሶላ፣ ብርድ ልብስ፣ ጫማ፣ ቱታ፣ ቀሚስ፣ ብቻ እንደማንኛውም ግቢ እንደሚገባ ሰው እንደውም ከዛ በላይ አንድ ነገር ሳይጎልብኝ ብዙ ነገር አዘጋጀችልኝ። የፈራኋት ቀን ደረሰችና የምሄድበት ቀን ደረሰ። አለምዬና እናቴ ሸኙ። የመጀመሪያ ቀን ሲሄድ ግቢው ድረስ አድርሰውኝ የተመለሱት። እውነት ለመናገር ከሆነ በጣም ፈራሁ። ከእናቴ መራቅ አስጠላኝ። ከሁሉም በላይ ደግሞ እናቴ ቤት ውስጥ ብቻ መሆኗ በጣም አሳሰበኝ። ብዙ ነገሮችን እያሰብኩ ቀጥ ብዬ እየሄድኩ እያለ ላግዝሽ የሚል ድምጽ ሰምቼ ወደ ኋላ ስዞር ከዚህ በፊት አይቼ የማላውቀው ሰው ነው። ወደ ድሮ ማንነቴ ስለተመለስኩኝ ግንባሬን ቋጥሬ እንደማያስፈልግ ነገር መንገሬን ቀጠልኩ። ዶርሜን እንደምንም ማፈላለግ ያገኘሁት። ከኔ በቀር 3 ልጆች ገብተው ቀድመው ቦታ ይዘዋል። የስራ አልጋ አንድ ትርፍ ነበረች። እሷን ወስጄ እንደምፈልገው አድርጌ አስተካከልኩት። ሰው ካልተግባባኝ በስተቀር እኔ ቀድሜ ሰው መቅረብ አልችልበትምና እስካሁን ቃል አልተነፈስኩኝም። 3ቱም ግን ከመቼ እንደተግባባ አላቅም። እያወሩ እየተሳሳቁ ነው። ምንም እንኳን የደሃ ልጅ በሆንም በንጽህና አልደራደርምና ሎከሬን፣ አልጌን ሁሉንም ጽድት ያደረኩት። አልጌ ጋር የመቤቴን ከነ ልጇ ምስል ስዕሌን ሰቅዬ መንፈሳዊ መጽሐፌን አስተካክዬ አስቀማመጥኩኝ። ጠዋት ስነሳም ማታ ስተኛም እሷ ጋር እየጸለይኩ ነው የምተኛው። ፍሬሽ መሆን በጣም ከባድ ነገር ነበር። የተቋጠረ ፊቴን መፍታት ስለማይችል ከሰው ጋር መቀራረብ በጣም ከብዶኝ ነበር። እናት ያዘጋጀችልኝን ቆሎና ኩኪስ ስበላ በፌስታል ላይ አድርጌ እንብላ ያዙ እያልኩኝ በፈጣጣው እንደምንም ከሁለቱ ጋር ተግባባው። ከዛ በሳምንት ውስጥ 2ቱም ገቡና 6 ሴቶች ሆነን። የመጡት የሸገር ልጆች ለመግባባት ጊዜም አልፈጅባቸው። ባንዴ ከሁላችንም ጋር ፒስ ፈጠሩ። የዛኔ የዶርሙ እብድ ከሆነችም ከጄሪ ወይም ኢየሩስ ጋር በጣም ተግባባን። የሴት ጓደኛ ኖሮኝ አያውቅም ነበር። የመጀመሪያ ጓደኛ አገኘሁ። የሆነ ቀን ላይ ከጄሪ ጋር ወተን ግቢ ውስጥ ዞር እያለን እያለ ባለፈው ላግዝሽ ያለኝን ልጅ ከፊት ለፊት ያገኘሁት። ይበልጥ ያስገረመኝ ነገር ደግሞ ጄሪ ከየት እንዳወቀችው አላውቅም፣ ስታየው ሄዳ ተጠመጠመችበት። ከዛም እብድ እያለች ጓደኛዬ ናት ታወቃት አለችው። ወደ እኔ እየጠቆመች እየልባላለሁ አለ እጁን እየዘረጋ። አብላካት አልኩኝ ሰላምታውን እየመለስኩ። አንቺ ገውስ ከመቼው ነው ግን ከሁሉም ጋር የምትግባቢ አላት። ከዛ ሲያወሩ ማዳመጥ ስለደበረኝ ቀደም ብዬ ሄድኩኝ። ብዙም ሳትቆይ ተከትላኝ መጣች። ይሄ ማለት አብሮ አደግ ጓደኛዬ ነው፣ ታላቅ ወንድሜ በይው። የሰፈራችን ቆንጆ መለኪያ እኮ ነው። ብዙዎቹ ፍቅረኞቹ ስለምመስላቸው ይጠሉኛል አለች ከት ብላ እየሳቀች። የሚገርመው ልጁም ልብ ብዬ አላየሁትም እንኳን ቁንጅናውን ላስተውል። እሷ ግን ማውራቷን ቀጠለች። ደግሞ እኮ በጣም ጎበዝ ተማሪ ነው፣ ደግሞ ለሁሉም ሰው ደግ ነው። የሰፈር ሰው ሁላ ሲወደው ብታይ። በዛ ላይ ሞዴሊንግ ይማራል። ብቻ በጣም ብዙ ነገሮችን ነገረችኝ። እኔ ትኩረት አልሰጠሁትም እንጂ። ከብዙ ዙረት በኋላ ወደ ዶርም ተመለስን። ገና ትምህርት ስላልተጀመረ ስልክ ላይ አንዳንድ ነገሮች እያየሁ እያለ ደህና መሸሽ የሚል መልእክት ተላከልኝ። ማንነቱን ለማወቅ የፕሮፋይል ፎቶዎችን ሳይ ኢዩኤል መሰለኝና ለጄሪ ያለሽ ታውቂያለሽ ብዬ ፎቶ አሳየዋት። አንቺ ቀልበቢስ እዩ እኮ ነው አለችኝ። ከዛ ስልኬን ከየት አመጣኸው ልለው አልኩኝና ከጄሪ ስለማያልፍ ዝም አልኩኝ። በቀጣይ ሳምንት የመጀመሪያው ሰኞ የመጀመሪያ ክላስ ለመማር ተዘጋጅተን ወደ መማሪያ ክፍል ገብቼ ቁጭ ከማለቴ ከየት እንደመጣ አላቅም ኢዩኤል አጠገቤ ተቀምጧል። ደንግጫለሁ፣ ግን ፊቴ ላይ ላለማሳየት ስል እዚህ ምን ታደርጋለህ አልኩት ከስተር ብዬ። ክፍሌ እኮ ነው አለኝ ኮራ የሚል ፊት እያሳየኝ። ከዛ በላይ ከሱ ጋር ማውራት ፊት መስጠት መስሎት ስለተሰማኝ አፌን ዘግቼ ተቀመጥኩኝ። የመጀመሪያ ዓመት የመጀመሪያ ክላስ ስለሆነ አስተማሪው ብዙ ነገር አልተማርንም። እንደ ትውውቅና እንደ መግቢያ ትንሽ ነገር አስተምረን ወጣ።
ጄሪ ክላስ ስላልገባች ከሌላ ሰው ጋር ማውራት አልፈለኩም። ተነስቼ ልወጣ ስል ግቢውን ላስጎበኝሽ ፈልጌ ነበር እኮ አለኝ። ኢዩኤል በፈገግታ ተሞልቶ ፊቴ እየቆመ እኔ አጥሬ ይሁን ወንዶቹ ረዝሞ አብዛኞቹን ቀና ብዬ ነው የማያቸው። ቀና ብዬ አይኑን አየሁትና አመሰግናለሁ አይቼዋለሁ በየው ጥዬ ሄድኩ። ጄሪ ስለ ኢዩኤል ስትነግረኝ አካብዳለት መስሎኝ ነበር፣ ግን እንዳለችው ቆንጆ ነው። ምንም እንከን አይታይበትም። ችግሩ አይኔ ላይ የቤኪ ምስል ተቀርጾ ቀረብኝ እንጂ። ከክላስ እንደወጣው ቀጥታ ወደ ዶርም ሄጄ ለጣልኩኝና የቤኪን ፎቶዎች ማየት ጀመርኩ። 10 ጊዜ እየደጋገምኩ ዙም እያደረግኩ አየሁት። ይሳቀበት ፎቶ ላይ አብሬ እየሳኩኝ፣ ዝም ሲል ዝም እያልኩኝ፣ ሲኮሳተር እየተኮሳተርኩ ሙሉ ፎቶን አየሁት። በዛውም እስከ ዛሬ አብረን የተነሳናቸውን ፎቶዎች፣ የተነቀሰውን ንቅሳት ፎቶ አየሁት። ያኔ ምን ያህል አመኘው እንደነበር አስቤ ብርድ ልብሴን ሽፍን አድርጌ ወደ ውስጥ ስቅስቅ ብዬ አለቀስኩ። ያሳለፍናቸውን ነገሮች፣ የፍቅር ጊዜዎች አስታውሼ ከልቤ ናፈቀኝ። ድምፁ፣ ፈገግታው፣ አስተያየቱ፣ ብቻ ሁሉም ነገር ናፈቀኝ። አውርተን እንደማናውቅ አውቃለሁ። ከ40 ጊዜ በላይ እንደደወልኩትም አውቃለሁ። ግን የዛን ሰዓት በስሜት ተነሳስቼ ወደ ላይብረሪ ሄጄ በቪዲዮ ደወልኩ። 1፣ 2፣ 3 ጊዜም ደወልኩለት፣ አያነሳም። ምን ያህል ቢጠላኝ ነው? የ4 ዓመት ፍቅር ባንዴ ተረሳ። የምር ጥሎ መሄድ እዚህ ነው ያልቀላል ነው። በርካታ ጥያቄዎች እየደረደርኩኝ ሰው እንዳያየኝ አጎንብሼ እንቤን ስጠርግ ስልክ ጠራ። ክውን ያልኩት ቤኪ ነበር። እንዲያወራኝ ብዬ ያ ሁሉ ጊዜ የደወልኩለት ሲደውል ማንሳት ፈር እጄ ማንሳት ራሱን ቢያለኝ እንደምንም ብዬ አነሳው። ፊቱን ለማየት በጣም ጓጉቼ ነበር። አነሳውትና ቪዲዮን አብርቼ እሱን ለማየት ሞከርኩ። እሱ ግን አብርቶ የሚያማምሩ የቤት እቃዎች እንጂ እሱ አይታይም። ቃል እስኪያወጣ ስጠብቅ ነበር። እኔም እሱን እየጠበቅኩ ነበር። በታምኑም ባታምኑ ሁለታችንም እየተጠባበቅን ቪዲዮ እንደበራ ከ7 ደቂቃ በላይ ቆየ። ከዛ በላይ ዝም ብል ጥቅም አልባነስም። ካላወራሁት እንደማያወራኝ ስለገባኝ ደህና ነህ በረከት አልኩት። በየው ማላቆም በስሙ እየጠራኝ እውነት ለመናገር ይመልስልኛል ብዬ አልጠበቅኩም ነበር። ትንሽ ዝም አለና እባክሽ ይቅርታ አድርጊልኝ ተረጅኝ ብሎ ፊቱን እንኳን ሳላዩ ስልኩን ዘጋው። በጣም ነበር የተናደድኩት። የበለጠ ስሜታዊ ሆኜ ማልቀስ ጀመርኩ። ሰው አይን ውስጥ ላለመግባት ቶሎ ወደ ዶርሜ ተመልሼ ለጣልኩኝ። በነጋታው በጠዋት 4 ሰዓት ከእንቅልፌ ነቃው። ስነሳ ዶርም ውስጥ ማንም አልነበር። ራስ ምታቴን ለማስታገስ በቀዝቃዛ ሻወር ወሰድኩኝና ልብስ ቀያይሬ ወጣሁ። የጠዋት ክላስ ስላመለጠኝ ዝም ብዬ ግቢውን መዞር ጀመርኩ። ሁሉንም ቦታ ዙሪያ አይቼ ወደ ሴቶች ዶርም ልመለስ መንገድ ስጀምር ከፊት ለፊቴ ጥቁር ሁድ የለበሰ ኮፍያ ያደረገ ረዘም ያለና የሚያምር አቋም ያለው ሰው ኮፍያውን በደንብ ለብሶ ወደ መንገዱ ሲሄድ አየሁት። ለማጣራት አላንገራገርኩም። ቤኪ በረከት በየሮጭ ሄጄ ልብሱን እየጎተትኩ ከፊት ለፊቱ ቆምኩኝ። ምን አይነት እብደት እንድትጠናወጠኝ ለኔም አልገባኝም። ከደቂቆች በፊት ቤት ውስጥ በቪዲዮ ያነሳለኝ ልጅ እዚህ ምን ያደርጋል ብዬ አስቤ ነው። ወይ ጉድ! አቤት አለኝ ልጁ ቅድሙን ከፍ ዝቅ እያደረገ። ይቅርታ አባት ተሳስቼ ነው አልኩት። በእጅ የጎተትኩትን ጃኬቱን ለቅቄ ወደ ኋላ እየሸሸው በስሜ ስጠሪ ነበር ካልተሳሳትኩ አለኝ። ድምፁ በጣም ወፍራም ነው። ቅላጼው ምናምን ግን ቁጭ የኔን ቤኪን ድምፅ ነው የሚመስለው። የሚገርማችሁ ስማቸውን ጨምሮ ሁሉ ነገራቸው ሲመሳሰልብኝ ቤኪን ፍለጋ መጥቶ ግን ራሱን ለመቀየር ፊቱን አስተካክሎት ነው ብዬ ሳስብ ነበር። አይ ፍቅር። በሐሳቤ ትንሽ ፈገግ እያልኩ እሱ ባለመሆን ትንሽ አዘን እያልኩኝ ግራ በተጋባ ስሜት ተውጭ ይቅርታ ብዬ ወደ ዶርም ገባሁ። ገብቼ ቁጭ ከማለቴ ጄሪ ደወለችልኝ። አቡ ቶሎ ነይ ክላስ መምጣት አለብሽ አለችኝ። ጄሪ ደብሮኛል መውጣት አልፈልግም አልኳት። እሷ ግን ቶሎ ነይ ፍጠኝ ብላ ስልኩን ዘጋችብኝ። አስፈላጊ ነገር ሆኖ ነው ብዬ ልብስ እንኳን ሳልቀይር ጃኬት ደርቤ እንደ ጎበዝ ተማሪዎች መጽነር አድርጌ ደብተሬን በእጅ አቅፌ ወደ ክላስ ሄድኩ። ውስጥ ያለ ፍርሃት ያስባል። ልቤ በብዙ ጥያቄዎች ተሞልቷል። አፌ ሊያወራው ቢፈልግም ለማን ብሎ ዝም ብሏል። አይኔን ወደ መሬት ተክዬ ያዳምጠኝ ይመስል
በውስጥ እያወራው ከሱ መልስ እየጠበቅኩ ሲሄድ ሳላስበው ከአንድ ሰው ጋር ሄጄ ተላምጠው ከወደ ያልኩት ደንግጬ ወደ ኋላ ሸሸውኝና ቀና ስል የቀደሙ ልጅ ነው። የቤኪ ሞክሼ ማለት ነው። እሱ ያወቀኝ አይመስለኝም። እኔ ባንዴ ስላወቅኩት ይቅርታ ብዬ እየሮጥኩ ወደ ክፍል ገባሁ። የሚያናድደው ነገር አስተማሪ ቀርቶ ተማሪም አልነበረም። ትንሽ ተማሪዎች በየቦታው ጣል ጣል ብለው ግማሹ ያወራል፣ ግማሹ ከስልካቸው ጋር ናቸው። የኔዋ ጉድ ደግሞ ከኢዩኤል ጋር ተቀምጣ ስታይኝ አቡነ እዚህ ጋር ብላ ጮኸች። ተማሪዎቹ እንዳለ ቀና ብለው ሲያዩኝ ደንግጬ ፈጥኜ እጄ ተቀመጥኩ። እዚህ ጠብቁኝ ይዤ ልምጣ ብላ እያበደች ከክላስ ወጣች። የማትረባ በሷ ቤት እኔን ከሰው ጋር ለማጀናጀን እየሞከረች ነው። ልቤ መያዙን አላወቀች። ሰላም አብላካታለኝ። ኢዩኤል እጁን እየዘረጋ ላሳፈረውና ራሴን ሰው እንደሚንቁት አይነት ሴቶች ላስቆጥር አልፈለኩም። ስለዚህ እጁን እየጠበቅኩኝ ሰላም አልኩኝ። ፈሪነሽ ልበል አለኝ። ምክንያቱም ባላቅም ተናድጄ ነበር። ተነስቼ ብሄድ ራሱ ደስታዬ ነው። አያተበል ምክንያቱም አይደለም አልኩት። እንደለመድኩት ግንባሬን እያቋጠርኩ ቤኪ አጠገቤ እያለ በጭራሽ ማልችለው ነገር ነበር። እሱ ስኮሳተር ደስ ስለማይለው ሲጀመርም ገና አጠገቡ ስደርስ ውስጤ ደስታ ስለሚሆን ማኩረፍና መኮሳተር አልችልም። የኔ ቆንጆ ሴቶች ባህሪ ነው ብዬ ነው እያለ ፈገግ አለ። የሚያናድደው ቀልዶ አያስቅም። ውስጤ ቅጥል እያለ ነው። ለምን እንደሆነ አላቅም። ያን የመሰለ ቆንጅዬ ልጅ በጣም አስጠላኝ። እኔን ለመጀንጀን እየሞከረ መስሎ ተሰማኝና በጣም ተናደድኩ። ከዛ በላይ በሼም ከሱ ጋር መቀመጥ አልቻልኩም። ይቅርታ መሄድ አለብኝ ብዬ ተነስቼ ወደ ዶርም ገባሁ። ከዛን ቀን በኋላ ራሴ ላይ የማይሆን ችግር ጠመጠምኩኝ። ወንዶች እንደዚህ ናቸው። ከፍቅር በላይ እልህ ያጠቃቸዋል። ኢዩኤል በጣም እልህ ውስጥ ከተትኩት። የዛኔ ጥየው መሄድ ፊት አለመስጠቴን ለመኩራት እየሞከርኩኝ አድርጎ ተረድቶታል። ከዛን ቀን በኋላ ባገኘው አጋጣሚ ሁላ አለቅም አለኝ። በሱ ምክንያት ላይብረሪ ሲሄድም ተደብቄ መሄድ ጀመርኩ። ክፍል በሱ ምክንያት ስንት ቦታ እንደቀያየርኩኝ እኔ ነኝ የማውቀው። ጄሪ በእኔ ምክንያት ከሱ ጋር ላጋጫት አልፈለኩም። ከኔ ቀድሜ የምታውቀው እሱ ነው። ወንድሟም እንደሆነ ነግራኛለች። ስለዚህ ነገሮችን ከዛ በላይ ላጋገል ስላልፈለኩ ለሷ ሁሉንም ነገር ልነግራት ወስኜ ደውዬ ላይብረሪ እንድትመጣ ነገርኳት። ብዙ አልቆየችም፣ ቶሎ መጣች። እንደደረሰች ሐሳቤን ሰብስቤ ጄሪ አውቃለሁ ለኔ ምርጥ ጓደኛ ሆነሽልኛል። ብዙ ነገር አስለምደሽኛል አውቃለሁ። ነገር ግን የምነግርሽ ነገር አለ አልኳት እየተንሸዋሸኩ። አይ አሁን አልችልም። መጀመሪያ እኔ የምነግርሽ ትልቅ ነገር አለ። አሁን ካልሆነ መቼም ድፍረቱን ላገኝ አልችልም አለችኝ። እጆቿን እርስ በርስ እየፈተገች ምንድነው እሺ ንገሪኝ እስኪ አልኳት። አስፈላጊ ነገር መስሎ ስለተሰማኝ አቦ እኔ እያለች ስትንተባተብ ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።